ወንጌል ጥዑም ዜና ዝመለብ እዚ ብሓልዮት ናይ ኤርትራ ኦርቶዶክስ ተዋህዶ ቤተ ክርስቲያን ሃገረ ስብከት ሰሜን ኣሜሪካ ክፍሊ ትምህርቲ እናተዳለወ ዝቐርብ ሰሙናዊ ናይ ስብከት ወንጌል ኣገልግሎት እዩ። ዜና ጥዑም ወንጌል ምሳኻ እሞ እንታይ ኣሎና? ምስባክ ናይ ዝዕለት እዚ እግዚአብሔር ኣብ ሰማይን ምድርን ኣብ ባሕርን ማዕሙቕን ዝደለዮ ዘበለ ይገብር እዩ። ኣምላኽናስ ኣብ ሰማያት ኣሎ ዝደለዮ ሁሉ ይገብር እዩ። መዝሙር 115 ፍቕዲ 3 135 ፍቕዲ 6 ንባባት ወንጌል ቆሎሴ ምዕራፍ 1 ካብ ፍቕዲ 21 ክሳዕ ፍጻመ ቀዳማይ ጴጥሮስ ምዕራፍ 1 ካብ ፍቕዲ 13 ክሳዕ 21 ግብረ ሐዋርያት ምዕራፍ 19 ካብ ፍቕዲ 27 ክሳዕ ፍጻመ ወንጌል ዮሐንስ ምዕራፍ 5 ካብ ፍቕዲ 17 ክሳዕ 27 ቅዳሴ ዘአትናቴዎስ بسم أبون ودن منفس قدسن حدا أملاك ጸጋ ጎይታ ኢየሱስ ክርስቶስ ምስ ኩላትና ይኹን ኣብ ኩሉ ኩርናዓት ዓለም ዘለኹም ህዝቢ ኣምላኽ እንሆ ምሕረት ኣምላኽ ስለ ዝበዝሓልና ካብ ሰሙን ናብ ሰሙን ዓቂቡ ኸዓ ናብዚ ናይ ሎሙዓንቲ ወንጌል ጥዑም ዜና ክንካፈል ስለ ዘብቅዓና ንእግዚአብሔር ኣምላኽና ስብሓት ይኹኖ። እንሆ ኸዓ ኢየሱስ ወዲ ኣምላኽ ምሳኻ እሞ እንታይ ኣሎና? ቅድሚ ግዚኡ ክተሳቀየና ዶ መጻእካ እናበሉ ጨርሑ። እቶም ኣጋንንት ድማ ከተውፃአና እንተ ኮንካስ ናብ ዝመጓሳ ሓሰማታት ክንኣቱ ፍቀደልና ኢሎም ለመንዎ። ወንጌል ማቴዎስ ምዕራፍ 8 ፍቕዲ 29 እንሆ ዝዕለት እዚ ሳልሳይ ሰንበት ናይ ዘመነ ኣስተምህሮን ቀዳማይ ሰንበት ናይ ዘመነ ነቢያትን እዩ። በመሰረት ስርዓት ቅድስት ቤተ ክርስቲያንና ኸዓ በአቆጻጽራ ግዕዝ ካብ ሕዳር 20 ክሳዕ ሕዳር 26 ዘሎ ንኡስ ዘመነ ምኩራብ ማለት ዘመነ ቅድስት ይበሃል። ኣብ ሓደ ዓመተ ግዕዝ ክልተ ናይ ምኩራብ ንኡሳን ዘመናት ኣለዋ። እታ ቀዳመይቲ እዛ ዘለናያ ክትከውን ከላ እታ ካልአይቲ ድማ ናይ ዓብይ ጾም ሳልሰይቲ ሰንበትን ሰሙንን እያ። ምኩራብ ማለት ቤት ጸሎት ማለት እዩ። እዚ ንኡስ ዘመን እዚ ምኩራብ ዝተሰመየሉ ምኽንያት ድማ ነቲ ጎይታናን መድኃኒናን ኢየሱስ ክርስቶስ ኣብ ቤተ መቅደስ ኢየሩሳሌምን ኣብ ኩላ ቦታ ኣብ ዝርከብ ኣብያተ ጸሎት ኣይሁድን ዝመሃሮ ትምህርትን ዝፈጸሞ ተኣምራትን ዝገጠሞ ፈተናን ወዘተን ንምዝካርን ካብኡ ንኽንመሃርን ዝተሰርዐልና ንኡስ ዘመን ስለ ዝኾነ እዩ። ነርባዕቲ ወንጌላት ብምስተውዓል እንተነቢብናዮ መብዛሕትኡ ናይ ጎይታና ንጥፈታት ኣብ ኣብያተ ጸሎት ከም ዝተፈጸመ ክነረጋግጽ ንኽእል ኢና። ከምኡ ዝገብረሉ ዝነበረ ምኽንያት ከዓ ክልተ እዩ። እቲ ቀዳማይ ምኽንያት ንሱውን ኣይሁዳዊ ስለ ዝኾነ ከም ኩሉ ኣይሁዳዊ ናብ ኣብያተ ጸሎት ናይ ምኻድ መሰልን ግዴታን ነይርዎ እዩ። ከም ጎይታና ገይሩ ንሕጊ ሙሴን ንእምነት ኣይሁድን ዘኽበረ ሰብ ኣብ ምድሪ እስራኤል ኣይነበረን። ነዚ ድማ
ባዕሉ ብልሳኑ ተኣሚንዎ እዩ ስለዚ ከዓ ብትብዓት ካባኻትኩም ብሓጢአት ዝረትዓኒ ማለት ሓጢአት ዝረኽበለይ መን ኣሎ ይብል ነበረ እቲ ካልኣይ ምኽንያት ከዓ ህዝቢ ተኣኪቡ ዝረኽበሉ ቦታ ኣብ ኣብያተ ጸሎት ስለ ዝነበረ እዩ እቲ ህዝቢ መንፈሳዊ ኣገልግሎት ንኽረክብ ስለ ዝመጽእ ልቡ ንመንፈሳዊ ትምህርቲ ክፉት እዩ ኣብ ዕዳጋታትን ኣደባባያትን ወዘተ ዘሎ ህዝቢ ግን ንምስማዕ ስለ ዘይመጸ ንልቡ ዝተሓበአ ካልእ ጉዳያት ስለ ዘለዎ ናቶ ኣቓልቦ ምርካብ ቀሊል ኣይኮነን ኣብ ቤት ጸሎት ኣይሁድ ምግልጋል ዝኸፍአ ፈተና ከም ዘስዕበሉ ይፈልጥ እኳ እንተነበረ ራእዩን ተልእኹን ዘተግብረሉ ቦታ ስለ ዝነበረ ግን ናብኡ ምኻድ ከዘውትር ናይ ግድን ነበረ ኣይሁድ ንኣብያተ ጸሎቶም ሕጊ ሙሴ ኣፍሪሶም ንዝበልዎም ሰባት ከም መግረፊ ቦታ ይጥቀመሉ ነይሮም እዮም ቅዱሳን ሐዋርያት ድማ ነቲ ዕላማ ናይ ጎይቶኦምን መምህሮም ስለ ዝተረድእዎን ስለ ዝተቐበልዎን ኣሸንኳይ ኣብ ምድሪ እስራኤል ሃልዮም ዋላ ናብ ሃገራት ኣረማውያን ኣሕዛብ ምስ ከዱ እኳ ቅድም ናብ ቤት ጸሎት ኣይሁድ ኣትዮም ነታ ናይ ጎይቶኦምን መምህሮምን ኣርአያ ይትግብሩ ነበሩ ካብዚ ክርስቶሳውን ሐዋርያውን ኣርአያ ዝኸም ንምሃሮም በኣር ህዝቢ ንጸሎት ዝእከበሉ ቦታ እቲ ዝበለጸ ወንጌል ዝስበኸሉ ቦታ እዩ ናይ ሎሚ ኣብያተ ጸሎትና ማለት ኣብያተ ክርስቲያን ክንደቲ ጎይታናን ሐዋርያቱን ኣብቲ ቀንዲ ተጻብኦ ዝረኸብሉ ኣብያተ ጸሎት ኣይሁድ ንወንጌል ዝሰበኽዎን ዘስተምሃርዎን ይስበኽን ይስተምሃርን እንተልዩ ክንምርምር ይግባእ ከምቲ ግቡእ ምስቲ ብዝሒ ህዝብናን ኣገልግሎትናን ኣብያተ ክርስቲያን ኣናጻጺርካ ብብዙሕ ዕጽፍታት ክስበኽ እንተገብኦ ንሓያሎ ዕቁዳት ማለት ዓሰርተታት ዓመታትን ዘመናትን ተዓዚምና ከም ዘለና ግን ብብዙሕ ዕጽፍታት ጎዲሉ እምበር ወሲኹ ንሪኦ የለናን ስለዚ ነዚ ዘመነ ምኩራብ እዚ ናይ ብሓቂ ኣስተውዒልናዮ እንተሊና መገድናን ኣሰራርሓናን ብንስሓ ኸነቕንዕ ከም ዝግባኣና ትንተናን ምሕፅንታን ዘይሓትት ውሁብን ርዱእን ሓቂ እዩ ነዚ ንኡስ ዘመን እዚ ብቅዱስ ያሬድ ዝተዳለወ መዝሙር ኣምላክ ፍጹም በህላዊሁ ዘርእስቱ እዩ ትርጉሙ ድማ ኣምላኽ በህላዊሁ ፍጹም እዩ ቅድሚ ምፍጣር ዓለም ዝነበረ በመንግስቱ ንዓለም ዝፈርድ እዩ ንኽብሩ ሰማያት ገበረ ንዓለም ፈጠራ ንምድሪ ሰረታ ንባሕሪ ገሰጻ ኣቦ ንሰንበት ቀደሳ ነቶም ዘፍቀረዎ ዘዳለዎ ኣኽሊል ክብሪ ምእንቲ ክትቅበሉ ናብቲ ማሕደር ንጹሃን ዝኾነ ኣምላኽ ጽድቂ ቅረቡ ነቲ መምህር ቅዱሳን ኣኽሊል ሰማዕታት ሰያሚ ካህናት ዝኾነ ጎይታ ኢየሱስ ክሳዕ መወዳእታ ስለ ዘፍቀርዎ ብጸጋ ጸኒዖም ብሃይማኖት ኣኽሊል ሰማዕታት ወረሱ ንዕረፍቲ ሰንበት ሰራዕካ ብሕያውነትካ ንዓና ሰላም ሃብካናን ጸጓኻናን ንኣኻ ኣታ ንኖህ ካብ ኣይሂ ካብ ብዙሕ ማይ ዘድሓንካዮ ነመስግነካን ነኽብረካን ኣለና ዝብል እዩ እቲ ናይ ዕለቱ ምስባክ እውን ብዛዕባ ስልጣንን ከኣልነትን ናይ ኣምላኽ ዝእመን እዩ እቲ ናይ ወንጌል ማቴዎስ ምዕራፍ 8 ካብ ፍቕዲ 23 ክሳዕ 34 ንባብ ቅዱስ ወንጌል ድማ ኣብ ልዕሊ ማዕበላት ባሕርን ኣብ ልዕሊ ኣጋንንትን ዘለዎ ስልጣን ዘረጋግጸልና እዩ እቲ ናይ መልእኽቲ ዕብራውያን ምዕራፍ 12 ካብ ፍቕዲ 22 ክሳዕ 29 ንባብና ድማ እቲ ኣብዛ ምድሪ እዚኣ ኣብ ኣብያተ ጸሎት ዝግበር ጉባኤ በቲ ናይ ሰማይ ጉባኤ ክትካእ ምዃኑ ንዕኡ ንበውዖን ናብኡ ንበጽሕን ከዓ ብክርስቶስ ምዃኑ ዘረጋግጸልና እዩ እቲ ናይ ግብረ ሐዋርያት ምዕራፍ 21 ፍቕዲ 27 ክሳዕ 33 ንባብና ድማ ቅዱስ ጳውሎስ ኣብ ናይ ኢየሩሳሌም ቤተ መቕደስ ተታሒዙ ናብ ሓደጋ ሞት ከም ዝተቃልዐ ዝትረኸልና እዩ ናይ ዝዕለት እዚ ኣርእስትናን ትምህርትናን ካብዚ ናይ ማቴዎስ ምዕራፍ 8 ፍቕዲ 23 ክሳዕ 34 ዝተወስደ እዩ ኣብዚ ዘመነ ምኩራብ ነዚ ኣጋንንቲ ብዛዕባ ዝሓደረዎ ሰባት ዝትርኽ ክፍሊ ወንጌል ዝተመርጸሉ ምኽንያት እንታይ እዩ ናይ ዝዕለት እዚ ኣርእስትናን መሪሕ ጥቕስናን ንምንታይ እዚ ናይ ኣጋንንቲ ቃል ኮነ ግደ ሓቂ ክንዛረብ እንተኾይና ነዚ ንኡስ ዘመን እዝን ነዚ ዕለት እዝን ዝምጥን እቲ ዝበለጸ ንባብ ክበሃል ዝግቦ እዩ ነቲ ንቅዱሳን ኣቦታትና ብመንፈስ ቅዱስ ዝመርሖም ኣምላኽ ክብርን ምስጋናን ይኹን መሰረት እምነትን ስርዓት ቅድስቲ ቤተ ክርስቲያናን
ኣብ ዘመን ምኩራብ ብዛዕባት በዓላትና ብዕጫ እምኒ ስራሕና ህንጻ መቅደስ ዘይኮነስ ብዛዕባቲ ብኢድ ኣምላኽ ዝተሃንጸ ህያው ቤት መቅደስ ናይ ኣምላኽ ዝኾነ ሰብነትና ክንመሃርን ክንምርምርን እዩ ዝመርሓናን ዝምህረናን እዚ ቅዱስ ወንጌል ዘዘንትወልና ዘሎ ማሕደር ኣጋንንቲ ናይ ዝኾነ ሰባት ታሪኾም ድማ ምስ ናይ ኣምላኽን ናይ ቅድስቲ ቤተ ክርስቲያኑን ዕላማ ቀጥታዊ ዝምድና ዘለዎ እዩ ማሕደርን መቅደስን ናይ ኣምላኽ ክኸውን ዝነበሮ ሰብ ማሕደር ኣጋንንቲ ኮይኑ ንርእሱ ክሳቀይን ንኻልእ ክሳቀይን ካብ ምርኣይ ዝኸፍእ እንታይ ካልእ ጉዳ ኣሎ ጎይታናን መድሓኒናን ኢየሱስ ድማ ከምዚኣቶም ዝበሉ ሰይጣን ዝሰዓሮም ማሪኹ መቅደሱ ዝገበሮም ግዳያት ከድሕን እዩ ዝመፀ ስለዚ ኣብ ዘመነ ምኩራብ ብዛዕባቶም ካብ ኣጋንንቲ ዘፅረዮምን ዘድሓኖምን ሰባት ክንመሃር ግቡእ እዩ ኣብቲ ናይ ዓብይ ጾም ዘመነ ምኩራብ ነቲ ዕዳጋ ከብትን ጠለበግዕን በዓቲ ጉሓለትን ዝኾነ ቤት መቅደስ ኢየሩሳሌም ብኸመይ ከም ዘፅረዮ ኢና ንመሃር ኣብዚ ናይ ጾመ ነቢያት ዘመነ ምኩራብ ድማ ነቶም ህያዋን መቅደስ ናይ ኣምላኽ ክኾኑ ዝግብኦም ዝነበሩ ግዳያት ብኸመይ ካብ ኣጋንንቲ ከም ዘፅረዮም ንመሃር ኣለና ናይ ዝዕለት እዚ ኣርእስትናን ትምህርትናን ዝተመርጸሉ ምኽንያት ድማ ብዙሓት ወገናት ነዚ ኣጋንንታዊ ዘረባዚ በቓልን ብግብርን የዘውትርዎን ይነብርዎን ምህላው እዩ ንሓደ ሰብ ኣጋንንቲ ሓዲርዎ ኣሎ ንኽንብል ክወድቕ ከንፈርፍር ከጉርዕ ወይ ከዕበድብዶ ናይ ግድነት ኣይኮነን ኣብ ግብራዊ ኣካይዱ ኮነ ቃላት ዘረብኡ ነዚ ምሳኻሞ እንታይ ዘራኽብ ኣሎና ዝብል ሓሳብ ኣጋንንቲ ይነብሮ እንተልዩ ግዳይ ኣጋንንቲ ምዃኑ ዘይከሓድ ሓቂ እዩ ስለዚ ኣብ ዝዕለት እዚ ሰባት ብኸመይ ነዚ ቃላት እዚ ንገብሮን ንነብሮን ከም ዘለና ክንመሃር ኣዝዩ ኣገዳሲ እዩ ኣጋንንቲ ኣብ ሰባት ዘውርድዎ ኣካላውን መንፈሳውን ጉድኣት እንታይ እዩ ህላውኦም ብሓፈሻ ኣብቲ ሕብረተሰብ ዘውርዶ ጸቕጥን ሃስያንከ እንታይ ይመስል እዚ ሕቶ እዚ ኣብዚ ናይ ቅዱስ ወንጌል ንባብና ብስእላዊ መገዲ ተገሊጹን ተጋሂዱን ኣሎ እዚ ታሪኽ እዚ ኣብ ወንጌል ማርቆስን ሉቃስን ተተሪኹሎ ኣብ ወንጌል ማርቆስ ቁጽሪ ግዳያት 2 ከም ዝኾኑ ክገልጽ ከሎ ኣብ ወንጌል ማርቆስን ሉቃስን ግን ሓደ ከም ዝኾነ ተገሊጹሎ ንባብና ናይ ወንጌል ማቴዎስ ስለ ዝኾነ ግን ከምቶም 2 ሰባት ጌርና ኢና ክንዛረበሎም እዚ ታሪኽ እዚ ብሰፊሕን ዝርዝራውን መገዲ ገሊጽዎ ዘሎ ቅዱስ ማርቆስ ስለ ዝኾነ ነቲ ኣብኡ ዘሎ ኣገዳሲ ሓበሬታውን ክንመሃረሉ ኢና ብርግጽ ኣብዞም 2 ሰባት ዝተጋሃደ ኣጋንንታዊ ጉድኣት ኣዝዩ ከቢድን ኣሰቃቕን እዩ ናብራ ናይዞም ሰባት ኣብ መቓብር እዩ ነይሩ በቲ ንሳቶም ዝነበሮ ከባቢ ብሰላም ክሓልፍ ክሳዕ ዘይከኣል ኣዝዮም ሓደገኛታት ነበሩ ናይ ሓጺን መቑሕን ሰንሰለትን ናይ ምስባር ሓይሊ ዝነበሮም እዮም እዚ ሓይሊ እዚ ባህርያው ናይ ሰብ ሓይሊ ክኸውን ኣይክእልን እዩ ናይቶም ሓዲሮሞም ዝነበሩ ኣጋንንቲ ሓይሊ እዩ ስለዚ ክሕምቆምን ክቋጻጸሮምን ዝኽእል ውልቀ ሰብ ይኹን ጉጅለ ኣይነበረን በዚ ሓይሎም እዚ ንሰብ ከጥቅዑ ከለዉ ኣብቶም ግዳያቶም ዝኾነ ሰባት እንታይ ዓይነት ጉድኣት ከውርዱ ከም ዝኽእሉ ንምግማቱ ከቢድ ኣይኮነን ለይትን መዓልትን ድማ የእው ይነበሩ ከም መላጸ በሊሕ ብዝኾነ እምኒ ማለት ጽልጽላህ ወይ ከዓ ጽንትሕለ ገይሮም ድማ ገዛ ኣካላቶም ይበጥሑን ይጎድኡን ነበሩ እዚ ተጎዳእ ባህሪ እዚ ኣብዞም 2 ሰባትን ኣብቲ ከባቢ ኣብ ዝነበረ ህዝብን እንታይ ዓይነት ስቃይ ከስዕብ ከም ዝኽእል ሩድ እዩ እቲ ጉድኣት ድማ ብቐጥታ ምስ ዓይነትን ብዝሕን ናይቶም ኣጋንንቲ ዝዛመድ ይመስል ጎይታ ስምካ መን እዩ ኢሉ ነቲ ርኹስ መንፈስ ምስ ሓተቶ ብዙሓት ኢና እሞ ስመይ ሌጌዎን እዩ ኢሉ መለሰ ሌጌዎን ኣብ ሮማዊ ሰራዊት ዝዝውተር ናይ ሓደ ኣሃዱ መፀውዒ እዩ ሌጌዎን በዝናትና ኣጠቓቕማ በጠሎኒ ማለት እዩ ኣብቲ ዘመን እቲ ሮማዊ ስርዓት ይገዝኦም ስለ ዝነበረ ነቲ ቃላቱ ይጥቀሙሉ ነበሩ ጎይታና እውን ንቁፅሪ መላእኽቲ ክገልጽ ከሎ ነዚ ሌጌዎን ዝብል ቃል ተጠቒሙሉ ኣሎ ሓደ ሌጌዎን ኣስታት 6,000 ኣባላት ኣለውዎ ክንድዚ ዝኣኽሉ ሕሱማት ኣጋንንቲ ዝሓደረዎ ሰብ እንታይ ክኸውንን እንታይ ክገብርን ከም ዝኽእል ንምርድኡ ኣየጸግምን እዩ እዞም ሰራዊት ኣጋንንቲ ኣብ ምልላይ መንነት ክርስቶስን ንስልጣኑን መንነቱን ዘርኣይዎ ግብረ መልስንከ እንታይ ይመስል ኣጋንንቲ ብኸምዚ ተደርብዮም መላእኽቲ ጸልማት ቅድሚ ምዃኖም ንኣምላኽ ዘገልገሉ ቅዱሳን መላእኽቲ እዮም ነይሮም
ቃል እግዚአብሔር ድማ ኣብ ሰማያትን ምድርን ዘሎ ሁሎም ሕልቃናትን ስልጣናትን ናይ ቅዱሳን ርሆሳትን መላእኽቲ ብጎይታናን መድኃኒናን ኢየሱስ ክርስቶስ ከም ዝተፈጥሩ ኣረጋጊጽልና እዩ። ስለዚ ፈጣሪኦም ምዃኑ ጽቡቕ ገይሮም ይፈልጥዎ እዮም። ክሳዕታ ዝወድቁላ ግዜ ድማ ዝሰግዱሉን ዘገልግልዎን ኣምላኽ እዩ። ሕጂ ስጋ ስለ ዝለበሰ ጥራሕ መንነቱ ክስወሮም ኣይክእልን እዩ። ስጋ ዝዕንቅፎ ነቲ ስጋ ዝለበሰ ፍጡር ንሰብ ጥራሕ እዩ። እቶም ዝወደቁ መላእኽቲ ርኹሳት መናፍስቲ ናብ ምዃን ዳኣ ተለዊጦም እምበር ተፈጥሮኦም ኣይተለወጠን። ነቲ ብተፈጥሮ ዝዓደሎም ኩሉ ክእለታት ድማ ኣይሕደጎምን። ስለዚ እቲ ብስጋ ዝተኸወለ መለኮታዊ መንነቱ ኣይተሰወሮምን። ንዝረኣይዎን ንዝረኸብዎን ሰብ ከሳድዱን ክጎዱን ዝጸንሑ ክልተ ዕቡዳት ነዚ ብኣካለ ስጋ ድኹም ኮይኑ ዝተጋህደ ኢየሱስ ምስ ረኣዩ ግን መጺኦም ኣብ ቅድሚኡ ፍግም ኢሎም ሰገዱሉ። ጎይታና ኣታ ርኹስ መንፈስ ውፃእ ኢሉ ምስ ኣዘዞም ሓደ ዘገርም ምስጢር ገሊጹ። እቲ ቅድሚ ግዚኡ ክተሳቅየና ዶ ናብ ዝመጺእካ ዝብል ቃል ብጎይታ ዝተመደበሎም ናይ ስቃይ ግዜን ቦታን ከም ዘሎ እቲ ግዜ ድማ ገና ከም ዘይበጽሐ ጽቡቕ ገይሮም ከም ዝፈልጡ ዘረጋግጸልና እዩ። ንዝሰሓቱ መላእኽቲ ናይ ንስሐ ዕድል ስለ ዘይተዋህበ ግን ኣብ ክንዲ ዝምለሱ ምሳኻ እሞ እንታይ ኣሎና ዝብል ቃል ተዛረቡ። ናብዚ መጻእካ ዝበልዎ ድማ ናብዛ ግዝኣትና ዝበልዎ ዓለም ምምፁ ዘመልክት እዩ። ምኽንያቱ ጎይታና ኸነ ቅዱሳን ሐዋርያቱ ሰይጣን ኣምላኽን ገዛእን ናይዚ ዓለም እዚኣ ከም ዝኾነ ገሊጾም እዮም። ካብቲ ዝተዛረቦ ቃላት ኣዝዩ ዘገርም ግን ናብቲ መጓሳ ሓሰማታት ንምእታው እኳ ፈቓድ ጎይታ ምሕታቶም እዩ። ሓሰማ ካብቶም ኣብ ብሉይ ኪዳን ዘይንጹሃት ርኹሳት ዝተባህሉ እንስሳታት ሓንቲ እያ። ኣጋንንቲ ናብዛ ርክስቲ እንስሳ እኳ ብገዛእ ፈቓዶም ከኣትዉ ስልጣን ዘይብሎም ድሩታት እዮም። ናብቲ በርኣያ ኣምላኽ ዝተፈጠረ ሰብ ንምእታው ግዳ ማዕረ ክንደይ ድሩታት ዘይኮኑ። ኢየሱስ ንፈቓዶም ኣሕሊፉ ኣብ ዘይሃቦም ሰብ ይትረፍ ኣብኡ ሓዲሮም ከሳቀይዎን ከዋርድዎን ካብ ጸጉሪ ርእሱ ሓንቲ ክትንክፉ እኳ ኣይክእሉን እዮም። ሰይጣን ንብረትን ቆርበትን ናይ ኣቦና ኢዮብ ንኽትንክፍ ካብ ኣምላኽ ፈቓድ ከም ዝሰሓተተ ኣይንረስዕ። እዚ ሓቂ እዚ ድማ ኣብ ጻድቕ ናይ ኣምላኽ ሰብ ጥራሕ ዘይኮነ ወላ ኣብ ሓጥእ ሰብ እውን ከምኡ እዩ። እግዚአብሔር ንኽቕጻዕ ኢሉ ንፈቓዱ ኣሕሊፉ እንተዘይሂብዎ ሰይጣን ወላ ኣብ ልዕሊቲ ብሓጢኣት ዝገዝኦ ሰብ እውን ስልጣን የብሉን። ንኣከኣብ ነቲ ንሓጢኣት ዝተሸጠ ንጉስ ንኸጥፍኦ እግዚአብሔር ንፈቓድ ርኹሳት መናፍስቲ ኣሕሊፉ ከም ዝሃቦ ኣብ ቀዳማይ ነገሥት ምዕራፍ 22 ፍቕዲ 20-23 ተገሊጽልና ኣሎ። እዚ ሓቂ እዚ ንዓና ንሰባት ዓብዪ ቅሳነት ዝህብ እዩ። ኣጋንንቲ ዝደለይዎ ክገብሩ ልኡላዊ ስልጣን እንተዝህልዎም ኣብ ገጽ ምድሪ ብድሓን ክነብር ዝኽእል ጻድቕ ይኹን ሓጥእ ሰብ ኣይመሃለዎን ነይሩ። ናይ ሰይጣን ጥሙሕን ዓቕምን ድማ ቀሊል ኣይኮነን። ኣጋንንቲ ንናይ ክርስቶስ ኣምላኽነት ጽቡቕ ገይሮም ስለ ዝፈልጥዎ ይእመንዎን ይንቀጥቀጡልን እዮም። ኣጋንንቲ ብዘይካቲ በኣካል ኣብ ሰብ ሓዲሮም ዘውርድዎ ኣካላውን ኣእምራውን ነውፂ እንታይ ካልእ ዘውርድዎ መንፈሳዊ ኾነ ማሕበራዊ ጉድኣት ኣሎ። ቆፂርካ ዘይውዳእ ጉድኣታት እዮም ዘውርዱ። እቲ ቀንዲ ጸገምና ግን እቲ ዝወርደና ጉድኣት ጠንቁ ኾነ ምንጩ ካብ መን ምዃኑ ስለምንታይ ከም ዝወርደናን ዘይንፈልጦ ምዃኑ እዩ። እቲ ሓቂ ግን ካብታ ኣዳምን ሄዋንን ብሓጢኣት ዝወደቐ ላዕለት ጀሚሩ ግሁድ እዩ። ውዒሉ ሓዲሩ ግዜ በሊዑ ዘይኮነስ ገና ሰይጣን ብዛዕባ ረብሓ ናይ ዘይምእዛዝ ከወዓውዕ ምስ ጀመረ እዩ ተጋሂዱ። ኣዳምን ሄዋንን ብውሪት ናይ ሰይጣን ምስ ተታለሉ ነታ ክፍእትኦም ዘይነበራ ጽባቐ ክርእዩ ኢላ ገና ናብ ኣፎም ከይኣተወት ከላ ጣዕማ ከስተማቑሩ ዘይተረኽበ ዘይፈልጥዎ ጥበብ ከድንቑ ብዛዕባ ቅንዕና ኣምላኽ ክጠራጠሩ ጀመሩ። ናይ ስምዒት ህዋሳቶምን ኣተሓሳስቦኦምን ንጹሕ ህልውንኦም ተዛበዐ። ምስ በልዑ ድማ ዘይነበሮም ዕርቃን ተረኣዮም። ናይ ሕፍረትን ፍርሃትን ስምዒት ወረሮም። ሓሶትን ኣሕሊፍካ ምዋሃብን ሰረጾም። ኣብ ክንዲ ምንሳሕ ንሓጢኣትካ ምኹኒ ናይ ምግባር ሕማም ተላዕሎም። ውርደት ዝመልኦ ጻዕሪ ስቃይ፣ ሕርሲ፣ ሕማም ስጋ፣ ማሕበራዊ ቁልውላው ብዓብዪ ኸኣ ሞት ኩሉ ምኽሪ ሰይጣን ብምስማዕ ዝመጸ መሪር ሳዕበይን እዩ። ቅንኢ፣ ስስዐ፣ ጽልኢ፣ መፍዳይ ሕነ ዝኣመሰሉ ኣገነንታውያን ባህርያት
ብዛዕባ ባእሲ ናይ ውልቀ ሰባት ውግእ ህዝብታትን ሃገራትን እናወለደ ክንድጉድ ከውፃና ይነብር ኣሎ። እዚ ኩሉ ክንርኢ ከለና እቶም ናብ ዝመሪር ሃለዋት ዘእትውና ገናውን ዘእትወና ዘሎ ሰይጣንን ኣጋንንቱን ክንዝክር እንተዘይክኢልና ካብ ምስተውዓል እምብዛ ርሑቓት ገናውን ኣብ መንፈሳዊ ዕረት ከም ዘለና ኣዝዩ ዓብዪ መረጋገፂ እዩ። እቲ ዝኸፍአ ካብ ሰይጣን ዝወረስናዮ ርኹስ ንብረት ግን እዚ ምሳኻ እሞ እንታይ ኣሎና ዝብል ክሕደታዊ ኣተሓሳስባ እዩ። ፈጣሪኦምን ፈራዲኦምን ክንሱ ንሳቶምን ብዘይፈቓዱ ነዛ ኣፎም እኳ ክኸፍቱ ከምዘይክእሉ ዝፈልጡ ክንሶም ኣጋንንቲ ምዃኖም ከይተርፎም ግን ብድፍረት ምሳኻ እሞ እንታይ ኣሎና በልዎ። በቲ ሓደ ወገን የንቀጥቅጡ ኣብ ቅድሚኡ ተደፊኦም ይሰግዱ፣ በቲ ሓደ ወገን ድማ እቲ ዝዓበየን ዘየምልጡሉን ጉዳዮም ምስኡ ምዃኑ ምሳኻ እሞ እንታይ ዘራኸብ ጉዳይ ኣሎና ዝመልእኽቱ ናይ ክሕደትን ዕልወትን ቋንቋ ይዛረቡ። ንሕና ደቂ ሰባት እውን ነዚ ኣጋንንታዊ ውርሻ እዚ ኣይተጸየፍናዮን። ኣምለኽቲ ጣዖት ኮነ ኣረማውያን ህላውነቱ ዘይኣምኑ እዝሄራውያን ብዕሊ የለኻን ኢሎም ስለ ዝኸሓድዎ ብቓል ኮነ ብግብሪ ኾሚኦም ዝብሉን ዝገብሩን እቶም ኢየሱስ ወዲ ልዑል ኣምላኽ እዩ ኢልና ንኣምን ተደፊእና ንሰግደሉ ናብኡ ንጽልይ ብዓውታ ንዝምረሉ ድማ ካብዚ ምሳኻ እሞ እንታይ ኣሎና ዝብል ኣጋንንታዊ ማይ ብሒቕ ዘይምፅራይናን ኣዝዩ ዘሐፍርን ዘፍርህን እዩ። ከም ፈቓዱ ገዲፍና ከም ፈቓድና ንገብር ግን ድማ ጎይታይ ጎይታይ ምባል ፈጺምና ዘይንገድፍ ኢና። ተፋቐሩ እንተበልና ብጽልእን ባእስን፣ ምሕረት ግበሩ እንተበልና በቒምታን ሕነ ምፍዳይን፣ ትሕትና ግበሩ እንተበልና በትዕቢትን ትምክሕትን ወዘተ ንመላለስ። ሰባት ናብ ቀልብና ክመልሱና ስለ እግዚኣብሔር ስለ መድሃኒ ዓለም ኢሎም ስሙ እናጸውዑ እንተተማሕፀኑና እኳ ምስኡ እሞ እንታይ ዘራኽባሎና ብዛ ዓይነቱ ድርቅና ብእምቢታ ነቕብጾም። ብትምኒት ስጋና ናብ ገለ ሓጢኣት ክንድፋእ ከለና መንፈስ ኣምላኽ ኣብ ሕልናና ሕሹኽ ኢሉ እንተተዛረበና እኳ ምሳኻ እሞ እንታይ ኣሎኒ ኢልና ንፈቓድ ናይቲ ኮንቱ ስጋና ኣኽቢርና ንፈቓድ ናይቲ ልዑል ጎይታ ግን ረጊጽናዮ ንሓልፍ። ኣዝዩ ዘሐዝን ከዓ ሕሉፍ በደልናን ሰዓበይናትን ጽቡቕ ገይሩ ተረዲእና ክንሱ በቲ ኣምላኽ ዝጎዮ ጓሂ ጉሂና እኳ ንንስሓ ዘይነኣቱ ምዃንና እዩ። ምስቲ ኩሉ ጸገማትና ዋላ ሓንቲ ጸገም ከም ዘይብልና ኮይንና ነቲ ንቡር መንፈሳዊ ንጥፈታትና ንቕጽል። እቲ ምሳኻ እሞ እንታይ ኣሎና ዝብል ኣጋንንታዊ ምህሮን ኣርአያን ምልቃቓቢዩ ከም ቀደሙ ይቕጽል። እታ ቓል ካብ ኣብና ፈጺማ ይትወፅን እያ። ውርዝይነትና ከዓ ንሳ ጥራሓ ካብ ናብራናን ግብርናን ድማ ፈጺማ ይትፍለይን እያ። ውርዝይነትና ቐሊዓ ስጋ ዝለበሱ ኣጋንንቲ ከም ንመስል ተርእየና ድማ ንሳ እያ። ቅዱሳን ነቢያት ድማ ኸም እዮም ዝበሉ፣ እዚ ህዝቢ እዚ ብኣፉ የምልኸኒ ብኸናፍሩ የኽብረኒ ልቡ ግና ካባይ ረሒቕ እዩ። ንዓይ ከዓ በቲ ዝተማህርዎ ባህሊ ሰብ ገይሮም የምልኹን ኣለዉ። ትንቢት ኢሳያስ ምዕራፍ 29 ፍቕዲ 13። ንህዝበይ ኣበሶኦም ንቤት እስራኤል ድማ ሓጢኣቶም ንገሮም። ንሳቶም ብመገደይ ክመላለሱ ዝፈትዉ ከምስሉ መዓልቲ መጸ የምልኹኒ። ከምቲ ጽድቂ ዝገብርን ሕጊ ኣምላኹ ዘይሓድግን ህዝብስ ቁኑዕ ሕጊ ኻባይ ይደልዩ ፈትዮም ዘምልኹኒ ከዓ ይመስሉ። ትንቢት ኢሳያስ ምዕራፍ 58 ፍቕዲ 1-2። ከም ኣማጻጽኣ ህዝቢ ድማ ኣባኻ ይመፁ፣ ከም ህዝበይ ከዓ ኣብ ቅድሚኻ ይቕመጡ። ቃላትካ እውን ይሰምዑ ኣለዉ፣ ግናኸ ኣይገብርዎን እዮም። ብኣፎም ፍቕሪ የርእዩ ኣለዉ፣ ልቦም ግና ደድሕሪ ረብሓ ርእሶም እዩ ዝኸይድ። እምበኣርሲ ንስኻ ከም ቅኔ ፍቕሪ ከምቲ ጥዑም ድምፂ ዘለዎ ምህራም መሰንቆ ከዓ ዝኽእል ኮንካዮም። ቃልካ እውን ይሰምዑ ኣለዉ፣ ግናኸ ኣይገብርዎን እዮም። ሕዝቅኤል ምዕራፍ 33 ፍቕዲ 31-32። እምበኣር ካብዚ ርስቲ ኣጋንንቲ ዝኾነ ምሳኻ እሞ እንታይ ኣሎና ዝመልእኽቱ ግብራዊ ቋንቋ ርእስና ነሕዊ። ቀንዲ ጉዳይና ምስ ጎይታ ምዃኑ ካብኡ ዝተፈለየ ህይወትን ፈቓድን ከም ዘይብልና ኣሉ ብዘይበሃሎ መገዲ ብቓልን ብግብርን ነረጋግጽ። ኣብ ዘመነ ምኵራብ መቕደስ ኣምላኽ እምበር መቕደስ ኣጋንንቲ ኣይንኸውንን ንበል። ጸጋ ጎይታ ኢየሱስ ክርስቶስን ፍቕሪ ኣምላኽን ሕብረት መንፈስ ቅዱስን ምስ ኩላትና ይኹን። ኣሜን።